መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ስሉስ 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 ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ አብ ወልድ መንፈስ 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 ቅዱስ ስሉስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ አብ ወልድ መንፈስ 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 ቅዱስ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 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 በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም
ንጹሕ ልዩ ክቡር ጥሉይ በሆኑ በሦስትነት ወይም በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣንን እክድሃለሁ። በዚች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶችም ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችንም ከመድኃኒታችንም ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ የሃይማኖት ጸሎት ሁሉን እየፈጠረ አንድ አምላክ በሚሆን እግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር የነበረ አንድ የአብ ልጅ በሚሆን በአንድ በጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ። በአባቱም ቀኝ ተቀመጠ። ዳግመኛም በሔዋን በሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ሕይወትን የሚሰጥ ከአብ የሰረጸ ጌታ ነው። ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ እንደተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋና በሰማይ ምድር የመላ ነው። ክርስቶስ ሆይ ለአንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባት ጋር አዳኝ ከሆነ ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆን አምላክ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀልን እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። ሚያጽናን መስቀል ነው። መስቀል ቤታችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን፣ ድነናልም። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀልም ምስጋና ይገባል። ክርስቶስ በቸርነቱ እያስበን ዘንድ
ዳግመኛ በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱን በማምለክ ያጸናን ዘንድ እመቤታችን ጸሎታችን አሳርጊልን፣ ኃጢአታችንን አስተሰርይልን። በጌታችን መንበር ፊት ጸሎታችን አሳርጊልን። ይህን ርስት ላበላን፣ ይህን ጽዋ ላጠጣን፣ ምግባችንን ልብሳችንን ላዘጋጀልን፣ ኃጢአታችን ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን፣ እስከዚችም ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትርም በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምን ማለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ በመንፈሴ በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያቱን መዋረድ አይተዋልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። ብርቱ የሚሆን እርሱ ታላቅ ስራው ለእኔ አድርጓልና፣ ስሙ ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልም በክንዱ አደረገ። ልባቸው ሀሳብ የሆኑ ትዕቢተኞችን በታተናቸው፣ ብርቶቹን ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱንም እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረው ልሳነ ሚካኤል በአብና በወልድ በመንፈስ ቅዱስ ስም አንድ አምላክ ብለን አምነን በወርኃ ጥቅምት 12 ቀን የልዑል ክብር ሊቀ መላእክት ቅዱስ ሚካኤል በዓል የሚከብርበት ቀን ነው። በዛሬው ቀን እግዚአብሔር ነቢዩ ሳሙኤልን በቤተ መቅደስ ሳለ በቄስ ልጅ ሳኦል ፋንታ በእስራኤል ላይ ብላቴናውን ቅዱስ ዳዊትን ቀብቶ ያለቅሰው ዘንድ ቤተልሔም ወደሚኖረው የዳዊት አባት እሴይ ቤት ልኮታልና፣ ያን ጊዜም ነቢዩ ሳሙኤል ነገሥታቱ ተቀብለው የሚነግሱበትን ክብረ መንግሥትን ይዞ ወደ እሴይ ዘንድ በደረሰ ጊዜ ልጆችህን ሁሉ አቅርብልኝ፣ ከልጆች መሃል ክብረ መንግሥት ቀብቼ በእስራኤል ላይ አነግሠው ዘንድ የእግዚአብሔር መልአክ አዞኛል አለው። እሴይ ይህንን ቃል በነቢዩ ሳሙኤል አንደበት በሰማ ጊዜ እሺ በጀ ብሎ ከዳዊት በስተቀር ልጆቹን ሁሉ አመጣለት። ዳዊት በመስክ በጎችን ይጠብቅ ነበርና በእያንዳንዳቸው የእሴይ ልጆች ራስ ላይ ክብረ መንግሥቱን ያፈስ ዘንድ ዘይቱን ሊከፍት ቢሻ እግዚአብሔር አልፈቀደምና፣ ነቢዩ ሳሙኤልም እሴይን ከልጆች መሃል ሌላ የቀራልህን ሲል ጠየቀው። እሴይም ከወንድሞቹ የሚያንስ በመስክ በጎችን የሚጠብቅ ታናሽ ብላቴና አለ አለው። ነቢዩ ሳሙኤልም ፈጥነህ አምጣልኝ አለው። ያን ጊዜ ፈጥኖ አመጣለት። እግዚአብሔር የመረጠው ቅዱስ ዳዊትም ክብረ መንግሥቱን ቀብቶ በእስራኤል ላይ አነገሰው። ዳግመኛም በዛሬው ዕለት እግዚአብሔር ሊቀ መላእክት ቅዱስ ሚካኤልን ወደ ነቢዩ ዳዊት ልኮት ኃይልን ሰጥቶ እየተራዳው ራይታዊና ኤሎፍላዊ ጎልያድን ገድሎ የእስራኤልን ልጆች ከጠላታቸው እጅ ያዳነበት ቀን ነው። ስለዚህም የቤተ ክርስቲያን መምህራን የሊቀ መላእክት የቅዱስ ሚካኤል በዓሉን በየወሩ እናክብር፣ መታሰቢያውንም እናደርግ ዘንድ አዘውናልና የሊቀ መላእክት የቅዱስ ሚካኤል አማላጅነቱ በረከቱ ከእኛ ሕዝበ ክርስቲያን ጋር በእናታችን በቅድስት ቤተ ክርስቲያን ተሰብስበን የዚህን ድርሳን ቃል በምንሰማ ሁላችን ላይ ይደርብን ለዘላለሙ አሚን አሚን አሚን። የሊቁ መልአክ የቅዱስ ሚካኤል ረድኤቱ በረከቱ ጥበቃው ቃል ኪዳኑ ከእኛ ጋር ለዘላለሙ ጸንቶ ይኑር። አሚን ይሁን አሚን ይሁን አሚን ይሁን አሚን ይሁን
አሜን ይሁን፣ አሜን ይሁን፣ አሜን፣ አሜን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ቡሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ቡሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን፣ ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ድርሳነ ገብርኤል ምዕራፍ 5 የፍቅሩ ባለመዋልነት ከአገልጋዮቹ ጋር ለዘላለሙ ይሁንና በውስጧ የባለሟሉ የቅዱስ ጊዮርጊስ ሥጋ ያረፈባትን ባህር እንደከፈለ የሚናገር የሊቀ መላእክት ቅዱስ ገብርኤል ታምር ይህ ነው። አላዊ ንጉሥ የሊቀ ሰማዕታት ቅዱስ ጊዮርጊስን ሰውነት በመጋዝ እንዲሰነጥቆ ከሰነጠቁትም በኋላ የሚያቃጥል ድንቅና ቁልቋል ካለበት የብረት ጋን ውስጥ እንዲጨምሩበት አዘዘ። የብረት ጋኑንም የሚያግድ ነበልባሉ 15 ቀንድ ያለ ከፍታ ያለው እሳት እንዲያነዶ የአሽከሮቹን አዘዘ። እነሱም እያንዳንዳቸው እንዳዘዛቸው አደረጉ። ዳግመኛም ያ አላዊ 2 ክንድ ያህል ወደ መሬት ቆፍረው የብረት ጋኑን እንዲቀብሩ በላዩም ላይ አፈርን መጥተው እንዲደለድሉበት ቤትንም እንዲሰሩበት አዘዘ። እነሱም እንደታዘዙት አደረጉ። ከዚህም በኋላ ጌታችን ሊቀ መላእክት ቅዱስ ገብርኤልን የሊቀ ሰማዕታት ቅዱስ ጊዮርጊስን ሥጋ ያለበትን ጋን ምድሩን ሰንጥቆ እንዲያወጣው አዘዘው። እንደታዘዘውም የቅዱስ ጊዮርጊስን ሥጋ ከነጋኑ አወጣ። የሊቀ ሰማዕታት ቅዱስ ጊዮርጊስ አካል ከተቀበረበት መድፍነ ምድር ያወጣ የሊቀ መላእክት ቅዱስ ገብርኤል ቅዱስ ጸሎቱና በረከቱ እኛንም ከህቡ ጠላቶቻችን ወጥመድ ሁሉ ይጠብቀን። እኛንም ሕዝበ ክርስቲያን ወገኖቻችንንም የተዋሕዶ ሃይማኖት ተከታዮቻችንን ሀገረ ኢትዮጵያን ሀገረ ኤርትራንም ይጠብቅልን። አስጨናቂ ዕለት ይጠብቀን ለዘላለሙ አሜን። ይሁንልን፣ ይደረግልን፣ ይሁንልን፣ ይደረግልን፣ ይሁንልን፣ ይደረግልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን፣ ኃጢአታችንንም ታስተሰርይልን ዘንድ በአንቺው ተማጽነናልና ለዘላለሙ አሜን። ድርሳነ ዜና ሥላሴ በግንቦት 15ኛ ምዕራፍ በግንቦት የሚነበብ
አንድ አምላክ በሆነ በአብ ወልድ በመንፈስ ቅዱስ ስም የሕይወት መጽሐፍ የአርማዊ ፀሐይ የላከ አብን የተላከ ወልድን ሕይወትን የሚያድል መንፈስ ቅዱስን የማመኔ መጀመሪያ ነው። በአኗኗሩ አንድ ሲሆኑ በአካላት ሶስት ይሆናሉ። ሱራፌላውያን መላእክትን ቅዱስ 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 ብለው እንዲያመሰግኗቸው አደረጉ። ኪሩቤል የተባሉ መላእክትም ሰራዊቶቻቸው አደረጉ። ለአገዛዛቸው ከእሳት የተፈጠሩ ሰማያውያንና ምድራውያን ጭፍሮችን ከምስራቅ ከምዕራብ ከሰሜን ከደቡብ አለዩም። ተቀዳሚ ተከታይ የላቸውም። ለሕጋቸው የሚገባውን ሰው ሙሽራን አደረጉት። ለቀዳማዊነቱና ለምስጋናው ጥንት የሌለው ከሐሰት የተለየ ነው። እንደ ሰው የሚሸነግል አይደለም። በሴሰኝነት መንፈሳዊ ሕግን ትቶ አፍርሶ በትዕቢቱ አዳኝ አምላክ መሆንን የተመኘውን ከሰራዊቱ ወደ ታች ወደ እንጦሮጦስ አወረዱት። ብርሃናዊ መልአክ ከሚሆን ይልቅ መልአከ ጽልመት መሆንን መረጠ። የጻድቃን ነፍሳትንም እንደ አውሬ የሚያድን ሰልቢያኖስ ነው። ስሉስ ቅዱስ ሆይ ሁላችሁንም የጥምቀት ልጆችን በቀኝ በግራ ከደም አፍሳሽ ጠብቁን ለዘላለሙ አሚን። ኦሪት ዘጸአት ፈርዖንም 600 የተመረጡ ሰረገላዎችን ወሰደ። የግብፅ ሰዎች ሁሉ እስራኤልን ተከተሏቸው። እግዚአብሔርንም ሙሴን አንተስ በትርን ያዝ፣ ባህርንም ምታት፣ በእሷም ላይ እጅህን ዘርጋ፣ ሕዝብህም ወደ ባህሩ ይግቡ በላቸው። እነሆ በኋላቸው ይገቡ ዘንድ የፈርዖንንና የግብፃውያንን ሁሉ ልብ አጸናው። እኔም በፈርዖንና በጭፍሮቹ ሁሉ በማደርገው ተአምር እመሰገናለሁ። በፊታቸው ከእነርሱ ጋር የሚሄድ እግዚአብሔር መልአክም ተነስቶ ከእስራኤል ልጆች ከተማ መካከል ገባ፣ ከእነርሱም ጋር ተቀላቀለ። እስራኤልም ወደ ባህሩ መካከል ገቡ፣ ውሃውም ከፍለው የብስም ሆነ። እስራኤልም በየብስ ተሻገሩ። ውሃውም በቀኝና በግራቸው እንደ ግድግዳ እንደ ተራዳ ሆነ። ግብፃውያንም ከሰራዊቶቻቸውና ከፈረሶቻቸው ጋር ተከተሏቸው፣ ወደ ባህሩም ገቡ። ሙሴንም እጅህን ዘርግተህ ባህሯን ምታት አለው። እጁንም ዘርግቶ መታት፣ ባህሯም አሰጠመቻቸው፣ አጸናቸው። ግብፃውያንንም አላተረፈቻቸውም። እግዚአብሔርም እስራኤልን ከግብፃውያን እጅ አዳናቸው። እስራኤልም እንደቀደመው ተመለሱ። ይህም በጻድቃን ነፍሳት ይተረጎማል። የግብፅ ሰራዊትም በገሃነመ ጭፍሮች ይመሰላሉ። መልአኩም በጌታችን በመድኃኒታችን በኢየሱስ ክርስቶስ ይመሰላል። በትርም በመስቀል ይመሰላል። ነቢዩ አቤቱ ቀኝ ኃይልን በማድረግ ተገለጠ። አቤቱ ቀኝ እጅ ጠላቶችን አጠፋቸው እንዳለ የአብ ቀኙ ወልድ ነው። ኃይል የተባለውም የአብ የወልድ የባህሪ ሕይወታቸው ጰራቅሊጦስ ነው። ስለዚህም ሶስትነት ይታወቃል። የሙሴ እህቱ ማርያም ነቢይት በእጇ ከበሮ ይዛ ተነሳች። ሁለቱም የእስራኤል ሴቶች ከበሮአቸውን ይዘው ከእርሷ ጋር ያመሰግኑ ዘንድ መጡ። ማርያምም እግዚአብሔርን እናመሰግነዋለን አለች። ማርያምም በደብተራ ኦሪት ትመሰላለች። በኋላ የተነሱት ሴቶችም በሁሉም አብያተ ክርስቲያናት ይመሰላሉ። ፈረስ የተባለው ፈርዖን ነው። በላዩ የተቀመጠው ዲያብሎስ ነው። ባህርም ሲኦል ናት። ይህንን ያደረጉ ሥላሴ ይመሰገናሉ። አባቶቻቸውን ቃል ኪዳን አስበው ስም አጠራራቸው ከምድር እንዲጠፋ ጠላቶቻቸውን ያጠፋ እነርሱ ናቸው። ምድራቸው ምድረ በዳ
ፊት በምድረ በዳ ፊት ይሆን ዘንድ የቀበሩትም እንደ ደይን ቦታ ይሄድ ዘንድ የአብ የወልድ የመንፈስ ቅዱስን ጥንተ ምስጢር ወደ መናገር እንመለስም። በመጀመሪያይቱ ቀን ሩሐሴን ያጸናት ሥላሴ ይደነቃሉ። በማግስቱም ለባሕታዊ ውሃ መጋረጃ ጠፍረን በፈጠሩ ጊዜ ከርዝመታቸውም የተራራቀ ያደርጎት እነሱ ናቸው። በሦስተኛው ቀን ውሃን ከምድር ፊት እንዲሸሽ ያደረጉት ግዙፋን ፍጥረትን ይመግቡ ዘንድ አትክልትን እየፈጠሩ ሥላሴ ይደነቃሉ። ወደ ምድር ወደር የሌለው ፀሐይንና ጨረቃን ከዋክብትንም በአራተኛው ቀን የፈጠሩ ሥላሴ ይደነቃሉ። በአምስተኛው ቀን በአየር ላይ የሚበሩ በምድርም በእግርም የሚሽከረከሩ ፍጥረታትን ታወጣ ዘንድ ባህርን ያዘዟት ሥላሴ ይደነቃሉ። በስድስተኛው ቀን ባህሪያቸውና በአምሳላቸው አምስተኛውን የፈጠሩ እውነተኛውን ሰው በአምሳላቸው እውነተኛ ሰውን እየፈጠሩ ሥላሴ ይደነቃሉ። ትእዛዛቸውን ሕጋቸውን በማፍረስ በደለኛ በሆነ ጊዜ ከእነርሱ አንዱ አካል ወልድ እርሱን ያድን ዘንድ ሥጋውን የለበሰ የተዋሃደ ሆኖ ከወለደ የእነርሱን መንግሥት ይወርስ ዘንድ ለክብራቸውም ምስጋና ይገባል። ምዕራፍ ኦሪት ዘጸአት። እግዚአብሔርም ሙሴንና አሮንን በግብፅ ምድር እንዲህ አላቸው፣ ይህ ወር የወራቶች መጀመሪያ ይሁንላቸው። ከዓመቱ ወሮችም አስቀድሞት የእስራኤል ጉባኤም እንዲህ ብላችሁ ንገሯቸው፣ በዚህ ወር በ14ኛው ቀን ሰው ሁሉ የቤቱንና የወገኑ በግን ይውሰድ። በቤቱ ውስጥ ያሉት ቤተሰቦች ጥቂት ቢሆኑና አንድ በግ የማይጨርሱ ቢሆኑ ሌላ የጎረቤቱን ቤተሰብ ይውሰድ። በሰው በሁሉ ቁጥር ልክ ለእያንዳንዱ የሚበቃው ይሁን። አንዱ በግም ፍጹም ዓመት የሞላው ተባት የሆነ የምትወስዱም ከመንጋቸው የሆነ እዚህ ወርም የተጠበቀ የሆነ በዚህ ወር በ14ኛው ቀንም ሁሉም የእስራኤል ጉባኤ በሰርክ በምሽት ይረዱት። ከደሙም ተቀብለው ሁለቱን መቃን ይርጩት። በዛች ቀን ሥጋውን የሚበሉበትም በመቀመጫው በወንበሩ ዙሪያ ይርጩት። ጥብሱንና ያልቦካውን ቂጣ ሆምጣጤው ቅጠል ጋራ እየጨመሩ ይብሉት። ጥሬውን ብርንዶውን አትብሉ። በውሃ የበሰለውን ቅቅሉንም አትብሉ። በእሳት የተጠበሰው ነው እንጂ ራሱንና ቅልጥሞቹንም አትጨርሱ ዘንድ ትጨርሱታላችሁ። ከእነሱም የነገ አታስቀሩ። ነገር ግን ወገባችሁን ታጥቃችሁ ጫማችሁንም አዝባችሁ ዘንጋችሁንም በእጃችሁ ይዛችሁ ብሉት። እየቸኮላችሁም ብሉት። የእስራኤል አምላክ እግዚአብሔር ፋሲካው ነውና አላቸው። ምድረ ግብፅ በዳግመኛም ዓለም ይተረጎማል፣ ወሩም በወንጌል ይተረጎማል። ያ ወርም ሚያዝያ ነበረ። የእስራኤል ሁሉ በወንጌል ባመኑ ምዕመናን ሁሉ ይተረጎማል። በቁም መድኃኒታችን ነው። አቤቱ የተባለውም በቤቱ የተባለው ቤተ ክርስቲያን ናት። እያንዳንዱ ያለውም እርሱ ለሁሉ ቤተ ክርስቲያን የሚበቃ ነው። እርሱ መድኃኒታችን የድህነት መሥዋዕት ነው። ከመንጋዎቹ ትወስዱታላችሁ የሚለው ከወንድሞቹ ሐዋርያት መካከል ተካዲያን በአርብ ቀን አይሁድ ይይዙታል ማለት ነው። 14ኛው ቀን ያለው አይሁድ ፋሲካ ማለት ነው። የእስራኤል ጉባኤ ማለትም የሳቃያለም ጉባኤ ማለት ነው። ሰርክ በምሽት ጊዜ ያለውም በእውነት መድኃኒታችን በሰርክ ሰዓት ተሰውቷል። መቃን እና ጉበን ያለውም የምዕመናን ከንፈሮችና
በደመ መለኮት የከበረች ቤተ ክርስቲያን መካንና ጉበኖች ናቸው። ናህል ያልቦካው ቂጣም የወንጌል መስዋዕት ነው። ቅጠሉም ያለፈው መስዋዕተ ኦሪት ነው። ጥሬውን ብርንዶን ያለውም እንደ ሌሎች በበደል የሞተ አይደለም፣ ለብዙዎች ቤዛ ሆኖ በፍቃዱ ተሰቀለ እንጂ በውሃ የበሰለውን የተቀላቀለውን የሚለውም ሩቅ ቢስ ብቻ አይደለም ማለት ነው። በእሳት የተጠበሰውን ያለው ይህ ለሕይወታችን የምንሰዋው ህብስት በእውነት እሳተ መለኮት ማለት ነው። ወገባቸውን ታጥቃችሁ የሚለውም የሥላሴን ሀብል ነው። ጫማውም ወንጌላዊ ስራ ነው። ብሉታውም መስቀል ነው። በችኮላ የሚለውም በፍርሃትና በድንጋጤ ሆናችሁ የመድኃኒታችንን ሞቱንና ትንሣኤውን እያሰባችሁ ማለት ነው። ዳግመኛም ወንጌላዊው ዮሐንስ የሥላሴን አካላት ሦስትነት ሲያስረዳ አቤቱ ዓይኖቻችን ወደ አንተ እናንጋጥጣለን፣ ልቦናችንን እንሰቅላለን፣ ሕሊናችንንም ከፍ ከፍ እናደርጋለን። እርሱም ራሱ በባህሪው ጸንቶ የኖረ ነው። ቅድመ ዓለም የነበረ ለዘላለም የሚኖር ዳርቻ የለውም፣ መጨረሻውም የለውም፣ የሚያገኘ የለም፣ ሊያየም የሚችል የለም። ራስን ትመረምራለህ፣ በመንግስት ፍጻሜ የለውም፣ ኃይልም አይደክምም። ክብርህ ጌትነት ፈጽሞ አይሻርም። አንተ ከሁሉ የተሰወርክ ነህ፣ ሁሉም ለአንተ የተገለጠ ነው፣ ጥንት የለውም። አንተም ለሁሉ ፍጻሜ ትሰጣለህ፣ ወሰነ ዳርቻ የለህም። አንተ ለሁሉ ወሰን ትሰጣለህ፣ ሁሉ አለ፣ ሁሉም ከአንተ የተገኘ ነው። አንተ በሁሉም መልተህ ትኖራለህ። በልዕልና ከልዑላን መላእክት በላይ ከፍ ከፍ ያልክ ነህ። በታች የተዋረዱትንም በልጅህ መምጣት ጎበኛቸው። በስውርነትም ከራቆተ የለቀ የራቅክ ነህ። በይቅርታም የራቁትን ታቀርባቸዋለህ። በሁሉ ውስጥ ያለ አንተ ነህ፣ በሁሉም ውጭ ያለ አንተ ነህ። ገናናነትህ በአንተ የተሰወረ ነው፣ ኃይልህም በአንተ የተሰወረ ነው። አንተ ቅሉ ራስህን በራስህ ጋርደህ አንተም ራስህን በራስህ ሰወርክ። ከአንተ ዘንድ ያለመለየት ጠንቶ የሚኖር ልጅ ስለ አንተ ነገርን እርሱ ከአንተ አካል ባህሪ ዘም ባህሪ የተወለደው ልጅ ዜናውን ለእኛ ነገረን። አንተ እንደወለድከው ለዘላለሙ ክቡር ነው። አንተም ራስህ ስለ እርሱ ነገርከን። በእውነት ልጅ እንደሆነ አንተም በእውነት አባቱ እንደሆንክ በቃል ምስክሩ አንተ ነህ። ከልጅ ጋራ ለአንተ ይሰግዱልሃል፣ ለእርሱም ከወለደው ጋራ ክብር ምስጋና ይገባዋል። በአባቱና በወልድ መካከል ዕለትና ሰዓት የለም። አብ ከልጁ አይበልጥም አይቀድምም፣ ወልድም ከአባቱ አያንስም ወደኋላ አይሆንም። የአብ ሀሳብ ከጥልቁ አስቦ ከሚሮጥ ይቀድም ዘንድ ከትጉሃንም ከፍ ከፍ ይል ዘንድ አይችልም። በሕጉ ይዋኝ ዘንድ በስውርም ይወጣ ዘንድ ገብቶ ያይህም ዘንድ ከዳርቻ እንኳን እንደ ወንዝ ለአንድ ጊዜ ሰዓት ላይን ትከሻም ይመረመር ዘንድ ከአንተም ከልጅም ሆኖ በወልድና በአባቱ መካከል ያለውን ረቂቅ ሚስጥር የሚያውቅ የለም። ያው ቅዱስ የሚሆን መንፈስ የመለኮትን ጥልቀት ያውቃል። እርሱ የባህሪ ምስጢር ነገርን የተዋህዶም ነገርን የአንድነትንም ነገርን አስተማረን። የሦስትነትንም ምስጢር አሳወቀን። የማይለወጥ የሕሊናችሁን የማይከፈል አንድነታቸውን የማይለይ ግብራቸውንም ነገረን። አብ የወልድ የመንፈስ ቅዱስ ምክር ነው። ወልድም የአብ የመንፈስ ቅዱስ ነገር ይሰብካል። መንፈስ ቅዱስም የአብንና የወልድን ነገር ያስተምራል። ሦስትነትን በአንድ ስም ያመልኩ ዘንድ ስውርና ድንቅ የሚሆን የጌትነትን
ጌትነትን ታስታውቃቸዋለህ። በጸጋ ምሕረትህ ለሚያመሰግኑ ታሳያቸዋለህ። ልዑላን በየወገናቸው፣ መላእክት በየስርዓታቸው፣ ትጉሃን በመብረቃቸው፣ ኪሩቤል በግርማቸው፣ ሱራፌል በሦስትነት በምስጋናቸው ሆነው በቅርብ ላለው ለእግዚአብሔር ይሰግዳሉ። የሚያቃጥል እሳት እንዳይበላቸው ፊታቸውንም በመብረቅ ሸፍነው የኃይል ነበልባል እንዳያቃጥላቸው እግራቸውን በፍም ይሸፍናሉ። በአራቱ ማዕዘንና በዳርቻው ይወጣሉ። በዓለም ዳርቻ ሁሉ ጸንቶ የሚኖር በእርሱ ፊት ይወጣሉ። ከሁሉ የተሰወረ አንድ እርሱ ያመሰግኑት ዘንድ ታላቅና ጉልህ የሚሆን ቃል ይጠሩታል። የሰራዊታቸውና የስርዓታቸው በየወገናቸውና በየሹመታቸው አንተን አብን ያመሰግናሉ፣ ለአንተ ይሰግዳሉ። እንዲያ ልጅህንም ያመሰግኑታል። ያው ወማህያዊ ቅዱስ መንፈስንም ያመሰግኑታል። በአንድነት የጌትነትን ምስጋና ያሳርጉላል። እኛም ከእነርሱ ጋር በአንድነት አቤቱ በምሕረትህ አስበን እንል ዘንድ እኛንም አስተካከለልን አንድ አድርገን እኛም እንደነርሱ እናመሰግንሃለን። ቅዱስ 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 ፍጹም አሸናፊ እግዚአብሔር እንደሆን እኛም እናምናለን። የጌትነት ምስጋና በሰማይ በምድር የመላ ነው። ቅዱስ አብ አንተ ሩም ነህ ትኖራለህም። ቅዱስ ወልድ አንተ ሩም ነህ ትኖራለህም። መንፈስ ቅዱስ አንተ ሩም ነህ ትኖራለህም። ሦስትም አንድ እግዚአብሔር ነው። ለቅዱሳኖችም ሁሉ ቅዱሳን የሆኑ ዘንድ በቸርነት ሰጣቸው። ፍጥረትንም ሁሉ በቃል ፈጠር፣ መገዛት ሳይኖርብህ ሁሉንም ፈጠር። ሳትደክም ሁሉን ትሸከማለህ፣ ሳታጓደል ለሁሉ ትመግባለህ። ዝም ሳትል ለሁሉ ታስባለህ፣ ሳታጓድል ለሁሉ ትሰጣለህ። ሳትነጥብ ለሁሉ ታረካለህ፣ ሳትዘነጋ ለሁሉ ታስባለህ። ሳትተኛ ለሁሉ ትጠብቃለህ። ችል ሳትል ሁሉን ትሰማለህ። ሳትበቀል ሁሉን ትተዋለህ። ባዕድ የማይሰጠው ክብር፣ የማይዞት ፈጣሪ፣ የማይሾሙት ንጉሥ፣ የማይነቁት ጌታ፣ የማያበድሩት አምላክ፣ የማይሰጡት ባለጸጋ፣ ከማያልቀው ገንዘቦ የሚሰጥ እርሱ ነው። በሁሉ ሳለ ያንተን ነገር በመስማት እንደሚቻለን መጠን ነገሩን ልጅህንም ወደ እኛ ሰደድከው። ከአንተ ዘንድ ሳይለይ መጣ፣ ከአንተ ሳይንቀሳቀስ ወረደ። ሁለንተናው ከአንተ ዘንድ ኖረ፣ ከአንተ ዘንድ ሳይለይ ወደ እኛ ሰደድከው። አንተ ከምትኖርበት ዘንድ ጸንቶ ይኖራል። በምድር ከወዳጁ ጋራ በሰማይ ከአባቱ ጋራ ነበረ። ከላይ ሳይጓደል ከታችም ሳይጨርስ ወረደ። ሳይወሰን በማኅፀን ተወሰነ። ከምልአቱ ሳይጎድል በማኅፀን እንደ አደረ ሥጋዊ ፍጥረት ሁሉ የፈጠረ እርሱ በማኅፀን ኖረ። በኪሩቤል ላይ አድሮ የሚኖር እርሱ በእመቤታችን ሥጋ አደረ። የሚያቃጥል እሳት እርሱ ሥጋን ተዋሃደ። ከስውር ወደ ግብፅ መጥቶ ተወለደ። ሕፃናትን በማኅፀን የሚፈጥር እርሱ ሕፃን ሆነ። ብርሃንን እንደ መጎናጸፊያ የሚጎናጸፍ እርሱን በጨርቅ ጠቀለሉት። እንደ ምስኪን እንደ ድሀ ቤት አደረ። እንደ ንጉሥ እጅ መሆንን ያመጡለት ዘንድ ሐዋርያትን ከሩቅ ላከ። ሰላም ጌታውን እንዲያውቅ የሚያደርገው እርሱ በበረት ተኛ። እንደ ሕፃን አደገ። የሁሉ ጌታ እንደሆነ ሰገዱለት። እንደ እግዚአብሔርነቱ እየሰራ ሰው እንደመሆኑ ተመላለሰ። ሰው እንደመሆኑ በፍቃዱ ተራበ። ከሃዲ እንደመሆኑ የተራቡ ብዙ አሕዛብን
ሕዝብህን ከጥቂት እንጀራ አጠገባቸው። የሚሞት እንደመሆኑ ተጠማ፣ ሁሉን የሚያድር እንደመሆኑ ውሃን ጠጅ አደረገው። እንደ ሥጋ ልጆች ተኛ፣ የሁሉ ፈጣሪ እንደመሆኑ ነፍቶ ነፋሳትን ገሰጻቸው። ትሑት እንደመሆኑ ደግሞ አረፈ፣ ልዑል እንደመሆኑ በውሃ ላይ ሄደ። እንደ ራሱን በዘንግ መቶተ፣ የሁሉ ጌታ እንደመሆኑ ከኃጢአት ቀንበር ነፃ አደረገን። ሁሉን ታገሰ፣ በምዕራፍ ዕውራንን ያዳናቸው። መንፈስ ቅዱስንም እፍ ብሎ የሰጠን እርሱ የርኩሳንን ምራቅ ተቀበለ። ኃጢአትን ይቅር የሚል እርሱ ርዕሱ አሉት። በመኳንንት ላይ የሚፈርደውን ፈረዱበት። ኃጢአትን ያጠፋለት ዘንድ በእንጨት ላይ ተሰቀለ። ከጻድቃን ጋር አንድ ያደርገን ዘንድ ከወንበዴዎች ጋር ተቆጠረ። በፍቃዱ ሞተ፣ ወርዶ ተቀበረ። ሞትን ይገድል ዘንድ ሞተ፣ የሞቱትን ያድናቸው ዘንድ ሞተ፣ የተቀበሩትንም ያስነሳቸው ዘንድ ተቀበረ። ሕያዋን ይጠብቋቸው ዘንድ የረከሱትንም ያነጻቸው ዘንድ ኃጥአንንም ያጸድቃቸው ዘንድ የተበተኑትንም ይሰበስባቸው ዘንድ የበደሉትንም ወደ ክብር ወደ ጌትነቱ ወደ ምስጋና ይመልሳቸው ዘንድ ለአንተ ምስጋና ይገባል። የስሉስ ቅዱስ ምሕረታቸው ይቅርታቸው ከሁላችን ሕዝበ ክርስቲያን ጋር ከማህበራችን ጋር ከቤተሰቦቻችን ጋር በጸሎት አስቡን ጋር ከተዋሕዶ ሃይማኖታችን ጋር ለዘላለሙ ጸንቶ ይኑር። አሜን አሜን። ይሁን ይኑር። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። አዎ የአምላካችን የፈጣሪያችን የሥላሴዎች በአዎ ቃል ኪዳናቸው ቃላቸው ይጠብቀን። ቃላቸው ይጠብቀን። ቃላቸው ይጠብቀን። ቃላቸው ይጠብቀን። ቃላቸው ይጠብቀን። ጠላታችን ሴጣን ዲያብሎስን አድኖ ያጥፋልን። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። አሜን ይሁንልን። አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን፣ ኃጢአታችንን ታስተሰርይልን ዘንድ ባችሁ ተማጽናልና ለዘላለሙ አሜን። ተአምረ ኢየሱስ ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። አባታችን ገብረ መንፈስ ቅዱስ በዝቋላ ተራራ ላይ ሳለ ጌታችን ኢየሱስ ክርስቶስ ተገልጾለት የተወደድክ ወዳጄ ከእናትህ ማኅፀን ሳትወጣ በፊት የመረጥኩህ በሰላም ሁሉ ደስ አለኝ፣ ሰላምም ወደድኩህ። አንተ ሞትን ጠልተህ ሕይወትን መረጥክ፣ ራስህን ለጽድቅ አስገዛህ፣ ቅድስናህን አፈራ። ስለ ስሜ ብዙ ደከምክ፣ በረሃብና በጥም በብርድና በቁር ብዙ ገድል ተጋደልክ። አሁንም በእኔ ባህሪ አባቴ በመንፈስ ቅዱስ ስም በመንፈስ ቅዱስ ዘንድ ዋጋ ብዙ ነው። አንደበትህን በመፍታት አርምሞን ትዕግስትን ገንዘብ አድርገሃልና አፍህም ክፉ ነገር ከንፈሮችህም ሐሰትን አልተናገሩምና ጸሎትና ዝማሬን ምስጋናና ቅድስናን አገልግሎት አዘወተርክ። ስለዚህም ጽድቅ ሆኖ ተቆጠረልህ። ጽና፣ በርታ፣ ተጋድሎን ፈጽም። እኔ
ከአንተ ጋር ነኝና የምን ተናግሮ አፉን ሳመው፣ ኃይልንም አሳደረበት። ወደ ብሎ ዓለም አወጣው። ኤዶም እየተባለው ወደ ታላቁ ገነትም ወሰደው አደረሰው። ሕንፃዋ ያማረ ቤተ መንግሥትንም አሳየው። ይህቺ ከኩርኩሮችና ትዕቢተኞች የማይገቡባት ናት። አደባባያና አካባቢያ ሁሉ ያማረ ነው። የወርቅና የብር ምሰሶቿ 150 ሺህ ናቸው። ከውስጧም ወተትና ማር ይመነጫል። እንግዲህ ጌታ ኢየሱስ ክርስቶስ ይህንን ሁሉ አሳይቶ ይህንን ቦታ ውሰድ፣ ገዝህን ፈጽም አለውና ወደ ቦታው መለሰው። ከዚህም በኋላ መንፈስ አነሳስቶ ክርስቶስን የካዱ ሰዎች ወዳሉበት ወደ ምዕራብ ክፍለ ሀገር ወሰደው። ነገሥታቱ፣ መኳንንቱ፣ መሳፍንቱ የሚወጡበትና የሚገቡበት መንገድ ላይ አቆመውና በዚያች መንገድ ላይ ታላቅ ምስክርነት ይጠብቃል፣ ብዙ መከራ ያገኛል፣ ነገር ግን ጽና፣ በርታ ብሎት ለእርሱ ምስጋና ይሁንና ጌታ ኢየሱስ ክርስቶስ ከእሱ ተሰወረ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሕረቱ ቸርነቱ ቃሉ ይጠብቀን። አዎ ይጠብቀን። አምላከ ገብረ መንፈስ ቅዱስ ከእኛ ጋር እስከ ዘላለም ጸንቶ ይኑርልን። አሜን። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በደጋግ ከጎን የከፈተሰውና ከእግሮች ከወረደው ደም ጋራ በፍርድ በመጣ ጊዜ ነፍሴን በክብር ጃገር አስጠብቃለሁ። ራስን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለን በዓለም በአንድነት ጸንተህ የምትኖር አምላክ ሆይ ለክቡር መስቀል ምስጋና እንልካለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንላለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንላለን። ታወቆሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንላለን። የጌታ ባለሟል ዮሐንስ ሆይ ሰላም እንላለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በዕፀነ ኢየሱስ የተቀመጥ ዮሐንስ ሆይ ሰላም እንልሃለን። የቅዱሳን ሐዋርያት ሆይ ሰላም እንላቸዋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፍዮስ ልጅ ያዕቆብ፣ ታዴዎስና ናትናኤል፣ ማትያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ፣ እኛ ልጆቻችሁ በሰጣችሁ ስልጣን ባርኩን። አሜን። በፍጥረት ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ሥጋ ለምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት በቅድነት ለአንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ። አሚን 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 አሚን። ጌታችን አምላካችን መድኃኒታችን አዳኛችን ኢየሱስ ክርስቶስ ሆይ ማረን በምሕረት አድነን፣ በቸርነት 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 ጠላታችን ሴጣን ዲያብሎስን አወጣልን። የሚፈትነን ጠላታችንን እሰርልን። ምቀኛ ሸረኛ ተንኮለኛውን አርቅልን። ሀገረ ኢትዮጵያን ነጻ አውጣልን። ሀገረ ኢትዮጵያን ያቆሽሻትን ክፉ መንፈስ አርቅልን። ወደ ቀድሞ ወደ ንጽሕናዋ መልስልን። ህዝበ ክርስቲያን ወገኖቻችን ተዋሕዶ ሃይማኖት ተከታዮቻችንን አጽናልን። የሚዋጉንን ጠላታችንን ተዋግተህ ጣልልን። ከክፉ አርቅልን። እኛ ልጆችህን ባርክን። ማህበራችንን ባርክልን። አሜን ይሁንልን። አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክት ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን
ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ ባንቺው ተማጽናልና ለዘላለሙ አሜን። ግንቦት 7 2018 ዓመተ ምህረት የሚከበሩ የቅዱሳን በዓላት ዓመታዊ የቅዱሳን በዓላት አንደኛ ቅዱስ አትናቴዎስ ሐዋርያዊ በረከታቸው ቃል ኪዳናቸው ከእኛ ጋር ለዘላለም ጸንቶ ይኑር። ሁለተኛ የባሕታውያን አለቃ ታላቁ አባ ሲኖዳ ጽንሰቱ እሰይ በረከታቸው ቃል ኪዳናቸው ለዘላለም ከእኛ ጋር ጸንቶ ይኑር። ሶስተኛ ቅዱስ ዮሐንስ ጻድቅ ሀብቱን ንብረቱን ልብሱን ሳይቀር መስርቶ ራቁቱን እየተገኘ ደግ ሰው እሰይ በረከታቸው ቃል ኪዳናቸው ለዘላለም ጸንቶ ይኑር። አራተኛ አባ አርስዮስ ገዳማዊ በረከታቸው ቃል ኪዳናቸው ለዘላለም ከእኛ ጋር ጸንቶ ይኑር። ወርኃዊ የቅዱሳን በዓላት አንደኛ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ እሰይ ቃላቸው ይጠብቀን የምሕረት እጃቸውን ይስጡን ቃላቸው አሁንም እስከ ዘላለሙ ያጽናን አሜን ይሁንልን ይደረግልን። ሁለተኛ አባ ጊዮርጊስ ዘጋስጫ እሰይ በረከታቸው ቃል ኪዳናቸው ለዘላለም ከእኛ ጋር ጸንቶ ይኑር። ሶስተኛ አባ ዳንኤል ዘገዳመ ሲያት በረከታቸው ቃል ኪዳናቸው ለዘላለም ከእኛ ጋር ጸንቶ ይኑር። አራተኛ አባ ባውላ ገዳማዊ እሰይ በረከታቸው ቃል ኪዳናቸው ለዘላለም ከእኛ ጋር ጸንቶ ይኑር። አምስተኛ ቅዱስ አግናጤዎስ ለአንበሳ የተሰጠ እሰይ በረከታቸው ቃል ኪዳናቸው ከእኛ ጋር ለዘላለም ጸንቶ ይኑር። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት 7 በዚች ቀን ለአባቶች አለቃ ለአባቶች ሊቃነ ጳጳሳት 20ኛ የሆነ የከበረ አባት እስክንድርያ ሊቀ ጳጳሳት ሐዋርያዊ አትናቴዎስ አረፈ። በረከታቸው ቃል ኪዳናቸው ለዘላለሙ ከእኛ ጋራ እርሶ ይኑር። አሜን 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 ይሆንልን። አሜን ይደረግልን። አሜን ይሆንልን። አሜን አሜን ይደረግልን። አሜን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽነናልና ለዘላለሙ አሜን 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 አሜን። እናቴ እመቤቴ እግዝእትነ ለማርያም እናታችን እግዝእትነ ለማርያም ቤዛዊተ ዓለም ጥራሽን ስጭን ጣይብን። አው ቀኝ እጅሽን አናታችን አስቀምጭብን። መድኃኒዓለም የኔ ጌታ፣ አማኑኤል የኔ ጌታ፣ ኢየሱስ ክርስቶስ የኔ ጌታ፣ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ነፍሴን አደራ ያዘዋት ጠብቀዋት። ነፍሴን አደራ
ያዟት ጠብቋት፣ ነፍሴን አደራ ያዟት ጠብቋት፣ አውሬው ዲያብሎስ እንዳያገኛት፣ እንዳይውጣት፣ እንዳይበላት። ሊቁ መልአክ ቅዱስ ሚካኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ገብርኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ሩፋኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ራጉኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ፋኑኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ኡራኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ሳሙኤል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ አፍኒን እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ሱሪያል እርዳኝ ተራዳኝ፣ ሊቁ መልአክ ቅዱስ ሰዳክያል እርዳኝ ተራዳኝ። 40 እንስሳት ኪሩቤል 24 ወጋደ ሰማይ ሱራፌል እርዱኝ፣ ድሃው እርዱኝ ተራዱኝ፣ 99 ነገደ መላእክት እርዱኝ ተራዱኝ፣ እርዱኝ ተራዱኝ፣ እርዱኝ ተራዱኝ። በየማዕረጋችሁ በየደረጃችሁ ፈጥናችሁ ድረሱልኝ። እርዱኝ ተራዱኝ፣ እርዱኝ ተራዱኝ፣ እርዱኝ ተራዱኝ፣ እርዱኝ ተራዱኝ፣ እርዱኝ ተራዱኝ። ሰማዕቱ ቅዱስ ጊዮርጊስ ፈጥነህ ድረስልኝ። ሰማዕቱ ቅዱስ መርቆሬዎስ እርዳኝ ተራዳኝ፣ ፈጥነህ ድረስልኝ። ሰማዕቱ ቅዱስ ቂርቆስ እርዳኝ ተራዳኝ፣ ሰማዕቱ ቅዱስ ፋሲለደስ እርዳኝ ተራዳኝ፣ ሰማዕቱ ቅዱስ ቴዎድሮስ እርዳኝ ተራዳኝ፣ ሰማዕቱ ቅዱስ ገላውዴዎስ እርዳኝ ተራዳኝ፣ ሰማዕቷ ቅዱስ አርሴማ ፈጥነሽ ድረሽልኝ። እጄን ተራጅኝ፣ ጠላቴን ጣይልኝ፣ ጠላቴን ጣይልኝ፣ ያዝልኝ፣ ያዝልኝ፣ ጣይልኝ፣ ያዝልኝ። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ 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 ስሉስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ፣ ስሉስ ቅዱስ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ። የአጋዕዝተ ዓለም ሥላሴዎች የአብርሃም የይስሐቅ ያዕቆብ አምላክ ሥላሴ፣ የአብርሃም የይስሐቅ ያዕቆብ አምላክ ሥላሴ፣ የአብርሃም የይስሐቅ ያዕቆብ አምላክ ሥላሴ፣ የአብርሃም የይስሐቅ ያዕቆብ አምላክ፣ የአብርሃም የይስሐቅ ያዕቆብ አምላክ፣ የአብርሃም የይስሐቅ ያዕቆብ አምላክ፣ የአብርሃም የይስሐቅ ያዕቆብ አምላክ። ጉደኛው አለ እኮ አሌዋ፣ እስረኛው ጉደኛው አለ እኮ አሌዋ፣ እስረኛው ጉደኛው ተያዝኩኝ ሌዋ፣ እስረኛው ጉደኛው ተያዝኩኝ ሌዋ፣ እስረኛው ጉደኛው ተያዝኩኝ ሌዋ። አቤት አቤት እድሳት ነው ይሄ እንግዲህ የተላከ ነው የተያዘ ነው። መድኃኒዓለም ይገሥጻቸው። የክፋት ጥግ
እመቤቴ ቅድስት ድንግል ማርያም የአንቺ ከለላ መከታ አይለየን፣ በክፋት የሚያጠቁን ሁሉ አርቂልን። ከሀገር ቤት ነው ይሄ እድሳት? ከሀገር ቤት ነው ወይ እድሳቱ? እግዚአብሔር ልቦና ይስጠው፣ መድኃኒዓለም ልቦና ይስጠው። አቤት ክፋታችን ተቆረጥን፣ ወደቀን። ማንገዳገድም አልቻልናት ሰውያለ እናንገደግድም አልቻልናት ሰውያለ እናንገደግድማ ይህን ቀብረን ተረስተ ነበር። እግዚአብሔር የተመሰገነ ለቀናል መስገን ከለላ መከታው ያልተለየን እግዚአብሔር ስሙ ይባረክ። እግዚአብሔር ይመስገን፣ መድኃኒዓለም ይመስገን። ምንም አውራ ላይ ጨርሻለሁ። ልጄ ነው ፈጥቻለሁ። እግዚአብሔር ክብሩ ይስፋ፣ በቸርነቱ የጎበኘን መድኃኒዓለም ስሙ ይባረክ። ቅዱሳን ሐዋርያት፣ ነቢያት፣ ሰማዕታት ስማቸው ይባረክ። አንድ ኪሎ ጣላ ጨርሻለሁ። ነፃነት አስቀናኝ። ምስጋና ይሁን ይሄ ደግሞ ገንዘብተኛ እባብ ነው። መርዙ ክፉ ነው። አለስላፋ ነው። ተያዘ። ኪላሎዲያ ቡባ፣ ኪላሎዲያ ሽቅዳ፣ ኪላሎዲያ ሰደቃ። ከዛ ሁሉ እባቦች ታስደው ያ ሁሉ በቤቷ ውስጥ ይሞላ የነበረ የእባብ መጥፋት ታስዶ ወርዶ እኛም ቸቀው በምሕረቱ የጎበኘን መድኃኒዓለም ስሙ ይባረክ። ምን አደርጋለሁ? ተይዤ ነዋ። አይ የኔ ነገር ባዶ ነዋ። አይ የኔ ነገር ቃል ነዋ። አይ የኔ ነገር ባዶ ነዋ። በስላሴ ስም ለቀኩሽ ፈታሁሽ። በስላሴ ስም ለቀኩሽ ፈታሁሽ። በስላሴ ስም ለቀኩሽ ፈታሁሽ። በስላሴ ስም ለቀኩሽ ፈታሁሽ። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ። ወይኔ ፈታሁሽ ለልጆችሽ አንቺ። ወይኔ ተብሻለሁ። መድኃኒዓለም ያጽናላት። ጨርሻለሁ። ነቢይ ታጽናላት። አንድ ኪሎ ጣል ስጫንቺ። ወይኔ እኔ ነገር
ወይኔ ወይኔ የኔ ነገር ወይኔ ወይኔ የኔ ነገር ወይኔ ወይኔ የኔ ነገር ወይኔ ወይኔ የኔ ነገር ወይኔ ወይኔ የኔ ነገር ወይኔ በልጅ ያላችሁት የዛር መንፈስ ግን አልተያዛችሁ። ጣብቆኝ አጠፋው ተፋው ጣብኩኝ አለ የቀራችሁ አላችሁ። አልትቻለሁ አውቃለሁ። ጥርቅ አድርገናል። አትሄድ ስበናል። ጉድ ፈልቶብናል። እባክሽ ሳትናገሪ እናውቃለን። እባክሽ እንኳን በትላት በልጅ ያላችሁ አነሳ ውይ አይ ልጄን ብቻ ብኛ ጠረግ ያለ አስቻለሁ። አስቸገር ይለኝ ተቸግሮ ስላለ ነው እኮ ከግንባሩ ላይ ሰብስቤ ያለው አንስቻለሁ። እሺ በል መድኃኒዓለም ምሕረቱ ይላክልሽ። በስላሴ ስም የጸና ይሆንልሽ። ስምሽ የተመሰገነ ይሁን። አቤት የምትታሻለሽ አቤት ማለት ነው። አቤት ብሎ መልመስ ይከብዳል። አይ ለትንሽ ጊዜ የታሰረውን መንፈሴ ፈቶ በለቀቀኝ አሰቃይሽ ነበር። አንደኛው ደግሞ ጠባቢ ቁጡላ ተቃድሳል ያረጉኝ እንዲያረጉኝ እንዴት ያሱ እንዴት ላግኛት ኖር ነው ያለዛ እኮ ህይወቴ ሊበስ ነው፣ ህይወቴ ሊበላሽ ነው፣ ህይወቴ ልትቀማኝ ነው እያለች ትዘብታለች። እምባ ቤቱ ነው በጓደኛ ተመስሎ ያስተፈጠው ያስብሽ በጣም ራስሽን ጠብቂ፣ እጅሽን ማስደርጊ፣ ይሰጡሽንም አትቀበይ። ራስሽ የገዛሽውን ራስሽ ተጠቀም። ሰው የገዛውን አትቀበይ። ሰው የሰጠሽን አትውሰጂ። በመስሪያ ቤትም ተመስሎ፣ በጓደኛም ተመስሎ፣ በቤተሰብ ተመስሎ፣ በወዳጅ ተመስሎ የሚመጣ ክፉ መንፈስ አለ። የተላከ ራስሽን ሰብስቢ። መንፈሱን ቢያዝን ጥቂት ጊዜ ግን ይጎዳሻል። ራስሽን ሰብስቢ። ከራስሽ ከገዛሽ ላይ ራስሽን ራሳንቀሽ እንዳትውጪ። የአእምሮሽን ራስሽ ገዝተሽ ተጠቀሚ። አንድ ቦታ የተጠቀምሽበት አትርገሚ። ሌላ ቦታ ሄድና ተጠቀሚ። በአንድ መንገድ የሄድሽበት አትመለሽበት፣ ሌላ መንገድም ተመለሽበት። ጨርሻለሁ። ስላሴ ያጽናልሽ። ወዳጅ ነው
በእጅሽም ሰላማት የእግዚአብሔር ሰላም ሳትናለ ጨርሻለሁ። አንስቻለሁ። አይ ለዛሬ ተይዤ ጉልበልቶብኝ ተይዛለሁ። ጨርሻለሁ። ሳዝሽ የሆነ አቅርቢ ታንቼ ትንሻለ ታዝሻል። ጨርሻለሁ። ባይቴና ባይኖዶ አስፋላ አስፈዶ ተይዘናል። ቀርብናል። በስላሴ ቀን በስላሴ ትንከፍተናል። መድኃኔዓለም ያጽናላት። ስላሴ ስንጽና ይጽናሉ። 1 ኪሎ ካንስቻ አንቺ ይሰማሻል፣ ይሰማሻል። ፍቅርተ ማርያም ይሰማሻል። ጨርሻለሁ፣ 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 ጨርሻለሁ። ጉዴን ጨርሻለሁ፣ ጉዴን ጨርሻለሁ፣ ጉዴን ከፈለግ በስተቀር ምን አማራጭ አለኝ? ምን አማራጭ አለኝ? ምን ሄዳለኝ? ምን መሸሻ አለኝ? ሊመደርሶማ ህባ በረግደሞ ሊዶላ አልበዳዳ አሊዶላ አልበዳዳ አሊዶላ አልበዳዳ አሊዶላ አልበዳዳ አሊዶላ አልበዳዳ
እግዚአብሔር ስሙ ይባረክ። ቅዱስ ወለተ ሰንበት ተጠርተሻል። አቤት እየጠበኩ እሺ የዛሬን ውርደታችንን ልቀቀው ታዘሃል። የዛሬው ቅሌታችንን ልቀቀው ታዘሃል። አንድ ሰው ይቀራል። ወለተ ሰንበት ትቀራለች እኮ በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦ ሚካኤል ኦ መተንብል ካነ አርያም ትሰመይ በጸሱራፌል ዘምሩ ሳሩ በዘምሩ ላዱ ጊዜ ጸዋይኩ ከቀረበኒ በምሕረት ወሳህል ኦ ሚካኤል ኦ መተንብል ካነ አርያም ትሰመይ በጸሱራፌል ዘምሩ ሳሩ በዘምሩ ላዱ ጊዜ ጸዋይኩ ከቀረበኒ በምሕረት ወሳህል መተንብል ካነ አርያም ትሰመይ በጸሱራፌል ዘምሩ ሳሩ ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተበቁኪ እማረዊናዊ ተማጸነብኪ በንታሃና እምኪ ወያቄ ባቡኪ ማህበርነዮም ድንግል ባሪኪ ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተበቁኪ እማረዊናዊ ተማጸነብኪ በንታሃና እምኪ ወያቄ ባቡኪ ማህበርነዮም ድንግል ባሪኪ ሰላም ለኪ ዘንሰግድ ለኪ ማርያም እምነ ናስተበቁኪ እማረዊና ተማጸነብኪ ማርያምን አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴን በመድኃኒቴ እግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይተዋልና
እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ስራ ለእኔ አድርጓልና። ስሙ ቅዱስ ነው። የሚፈሩትን ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚፈሩትን ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጸጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉውን አልፈራም። በትርና ምርኩዝ እነሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬ የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። በመለኮትነት አምላካችን በቸርነት አባታችን የሆንክ ልዑል እግዚአብሔር ሆይ በደከምን ጊዜ ብርታትና ኃይልን፣ በተከፋን ጊዜ መጽናናትን፣ በመከራችን ጊዜ ረድኤትን አድለን፣ በሕመማችን ጊዜ ፈውስን አጎናጽፈን፣ በጭንቀታችን ጊዜ ተስፋን አድለን፣ ከሕግም በወጣን ጊዜ ምሕረትህ አይራቀን። አምላካችን ሆይ ቀኑን ቀድሰህ ባርክ፣ ሌቱን ቀድሰህ ባርክ። በሰላም ለዚች ለማለዳ ፀሐይ ያበቃኸን እኛ ከማናቀው አንተ ከምታውቀው ሰይጣን ከሸመቀው ሴራ ሁሉ በክንፎች ጥላ ጋርደን በሰላም ለዚች ለማለዳ ፀሐይ ያበቃህን ክብርና ምስጋና ለዘላለሙ ለአንተ ይሁን። ይህችንም ቀን ጠብቀ ይህንበት በዋልንበት ሁሉ የአንተ ከለላ መከታ አይለየን። በክፋት የሚያስቡንን ጠላቶቻችን ሁሉ አርቅልን። ቀሪ ዘመናችንን ባርክልን። ማህበራችንን እንዲሁ የተቀደሰች የተባረከች የድነት ሰዓት ትሆንልን። የጽድቅን የበረከትንና የንስሐ ፍሬን የምናፈራባት የጸሎት ሰዓት ትሆንልን ዘንድ አምላካችን ሆይ ያንተ ፈቃድ ይሁን። ኃይለ ሚካኤልንም ከድካሙ ብርታትን አብዝተህ ስጠው። በስራው በአገልግሎቱ የሚተናኮሉትን ጠላቶቹን ሁሉ ከእግሮቹ በታች ጣልለት። የአንተ ጸጋና ሰላምን ይብዛለት። ጥበቃና ረድኤትን አድለው። የአገልግሎት ዘመኑን ባርክለት። በደጅም ጸንቶ ይቆይ ዘንድ አምላካችን ሆይ ሃይማኖቱን አስፋለት። ቤተሰቡን ባርክለት። ቤተዘመዶቹን ባርክለት። ክፉን ሁሉ አርቅለት። የሚመኘውን አንተ ታውቃለህና ምኞቱን አሳካለት። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን አሜን አሜን።
አምላክ ምሳሌ